የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን አርኤፍኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። ትናንትና ሌሊት የተደረገውን የክለቦች የዓለም ዋንጫ የጥሎ ማለፍ ጨዋታ እናንሳ ማንቸስተር ሲቲን ከአልሂላል ያገናኘው ጨዋታ በአልሂላል 4-3 አሸናፊነት ተጠናቋል። 120 ደቂቃዎችን የፈጀ ጨዋታ ነበር። ይህንን ጉዳይ እንመልከት። ሲቲ ሳይጠበቅ ነው ከዚህ ውድድር ውጪ ሆኖ በዚህ ጊዜ ደግሞ ከሱ ደረጃ በጣም ያነሰ ነው አይደል? አልሂላል በዚህ ቡድንን ይወጣል ተብሎ አልተጠበቀም ነበር። ይህንን ጉዳይ እናንሳው። እንቅልፍ ማጣት የማያስቆጭ አይነት ጨዋታ ነበር ትናንት። አሁን እንቅልፍ አላጣሁም። ለነገሩ ጨዋታውን አላየሁትም ግን ሃይላይቱን በተወሰነ መጠን ለማየት ሞክሬ ነበር። ሰዓት ተሳስቻለሁ። ይሄኛው ጨዋታ 10 ሰዓት እንደሚደረግ አላወቅኩም ነበር እና ስለዚህ ጨዋታውን ማየት አልቻልኩም። ግን ሃይላይቶች በተወሰነ መጠን ለማየት ሞክሬያለሁና መጀመሪያ ውጤቱን ሳይ ማመን ነው ያቃተኝ። አልሂላል ጥሩ ቡድን ነው፣ ግን በተጠናቀቀው የውድድር ዘመን በሳውዲ ሊግ ጥሩ ሲዝን አላሳለፈም። አሰልጣኝ ጆርጅ ጄሱስ የተሰናበቱት በዚህ ምክንያት ነው። ሲሞኔ ኢንዛጊ የተሾመውም ለዚህ የዓለም የክለቦች ዋንጫ ተብሎ ነውና ስብስቡ ጥሩ ቢሆንም የምናውቃቸው ቤተኛ ስሞች ያሉበት ቢሆንም ግን ማንቸስተር ሲቲ የዓለም የክለቦች ዋንጫ ከተጀመረ በኋላ የሲቲን አቅም ለመመዘን የመጀመሪያዎቹ ሁለት ጨዋታዎች በቂ አይመስሉኝም። ምክንያቱም ከዋይደር ካዛብላንካ ጋር የተጫወተው ስለዚህ በቂ መለኪያዎች ናቸው ብዬ አላምንም። ግን የዩቬንቱስ ጨዋታ ግን ባለፈው ስናነሳ እንደነበረው ከትልቅ የአውሮፓ ቡድን ጋር የተደረገ ነው። ዩቬንቱስ አሁን ትልቅ አይደለም፣ ስብስቡ ያናል አስደናቂ አይደለም። ነገር ግን ከአምስቱ የአውሮፓ ሊጎች ካለ አንድ በሴራ የቻምፒየንስ ሊግ ስፍራን ካገኘ ቡድን ጋር ደግሞ በዚሁ የዓለም የክለቦች ዋንጫ የመጀመሪያዎቹን ሁለት ጨዋታዎች ካሸነፈ ቡድን ጋር ነበር የተደረገውና በቀደም እንዲያውም ከሲቲ ጨዋታና ከዩቬንቱስ ጨዋታ በኋላ ስናነሳ ሲቲ ተመልሷል ለማለት መቸኮል ሊሆን ይችላል። አንድ ጨዋታ ነው። ለምሳሌ ባለፈው የውድድር ዘመንም መጥፎ ወራትን ካሳለፈ በኋላ እየተመለሰ የመሰለባቸው አንዳንድ ጨዋታዎች ነበሩ፣ ግን ጨርሶ አልተመለሰም። ምልክቶች አየን እንጂ ቡድኑ ሙሉ ለሙሉ ተስተካክሏል ለማለት አይቻልም ነበር እና በአልሂላል የመሸነፉ ነገር በጣም አስገራሚ ነው። እንዳልኩት የተወሰኑ ሃይላይቶች ነው ያየሁት። ያው ጂኦፖለቲካል መልክ ያለው ጨዋታ ነው እንደምታውቂው። የሳውዲ አረቢያና አልሂላል የሳውዲ ክለብ ነው in the real sense of the word የሳውዲ ክለብ። ማንቸስተር ሲቲ ግን የእንግሊዝ ክለብ ነው፣ ግን ባለቤቶቹ ከአቡዳቢ ናቸው። ስለዚህ ይሄ ጨዋታ ሁሌም እንደዚህ የመካከለኛው ምስራቅ ቡድኖች የገልፍ ሀገራት ጨዋታቸውን በሚያደርጉበት ጊዜ ጂኦፖለቲክስ አለው። ስለዚህ ከጨዋታው በፊት እሱም ትኩረት ይስብ ነበር። እንደምታውቂው በሚቀጥለው የዓለም ዋንጫ ከ2026 የዓለም ዋንጫ በኋላ 2030 ዓመቶኛ ዓመት ይሞላል የዓለም ዋንጫ 2034 ግን ሳውዲ ነች የዓለም ዋንጫ የምታደርገው። ይሄ ውድድር እንዲደረግ ብዙ ገንዘብ ኢንቨስት ያደረገችው ሳውዲ አረቢያ ነች። $1 ቢሊዮን ኢንጀክሽን አለው ለዳዝን ብቻ ይሄንን ጨዋታ ብሮድካስት ለሚያደርገው ተቋም ብቻ። ግን ደግሞ እንዳልኩት ዓለም አቀፋዊ ባህሪም ያለው ነው። ምክንያቱም ለምሳሌ የማንቸስተር ሲቲ መጀመሪያ 11ን ብታይ አንድም እንግሊዛዊ ተጫዋች የለውም፣ ግን የእንግሊዝ ቡድን ነው። የእንግሊዝን የእግር ኳስን ዓለም አቀፋዊ መልክ የሚያብራራ ነው ማለት ይቻላል። በሳውዲው አልሂላል በኩል ደግሞ ምናልባት ትልቁ ሳውዲያዊ ተጫዋች አልዳውሳሪ ካልሆነ በስተቀር የሳውዲዎች ቡድን አይደለም። ያሲን ቦኖ ከሞሮኮ ነው፣ ወይ ኻሊዱ ኩሊባሊ ከሴኔጋል ነው፣ ወይ ሚሊንኮቪች ሳቪች ከሰርቢያ ነው፣ ጆው ኔቬስ ሩበን ኔቬስ ከፖርቱጋል ነው፣ ወይ ማልከም እና ማርኮስ ሊዮናርዶ ከብራዚል ናቸው። ኢንተርናሽናል ቡድን ነው አልሂላል። የሳውዲ ቡድን ይሁን እንጂ የሳውዲ ገንዘብ የሳባቸው ብዙ የላቲን እና የአውሮፓ ተጫዋቾች የተሰባሰቡበት ቡድን ስለሆነ የገንዘብንም ጉልበት የምታይበት የሶፍት ፓወርንም ኃይል የምታይበት ላይን አፕ ነው። እንዳየሁት በግርድፍ እንዳልኩት በደንብ ጨዋታውን ስላላየሁት ሙሉ ነገር መናገር ስለ ጨዋታው ማብራራት አልችልም። ግን አንዳንድ በተለይ መጀመሪያ አጋማሽ ሲቲ ጥሩ የተጫወተባቸውን የጨዋታውን ምዕራፎች ማየት ይቻል ነበር። ምክንያቱም ለምሳሌ የመጀመሪያው ጎል ቤርናርዶ ሲልቫ ያስቆጠረው ጎል መጠነኛው ውዝግብ ነበረው። ኳስ በእጅ ተነክቷል አልተነካም የሚለው ጊዜ የወሰደ የአርቢትሩን ውሳኔ የጠየቀ ነበር። ግን ለምሳሌ ያ ጎል ሲቆጠር በቀደም ያነሳ ነው በሲቲ ግራ በኩል ኢቮልቭ እያደረገ ያለ አንድ ጥምረት አለ። አዲስ የመጣው ራያን ኤይት ኑሪና ጀረሚ ዶኩ
የተጣመሩበት ሂደ የመጨረሻውን ኳስ የሰጠው ራያን ኤትኑሪ ነው። በቀደም ድንቅ ኳስ ለጀረሚ ዶኩ ሰጥቶት ነበር። በዚህ ፓሴጅ ኦፍ ፕሌይ ላይ የሲቲን አዲሱን በቀኝ በኩል በግራ በኩል የጎለበት የመጣውን ጥምረት ማየት ይቻላል እና የመጀመሪያ አጋማሽ ላይ በጣም ከፍተኛ ብልጫ ነበረው። እንደተለመደው የኳስ ቁጥጥር መጠናቸው እንኳን የሚያስገርመን አይመስለኝም። አልሂላል ላይ ከፍተኛ የኳስ ቁጥጥር ዶሚናንስ እንደሚኖራቸው እንጠብቅ ስለነበር ግን 7 ሙከራ ለ3 ኢላማውን የጠበቀ ሙከራ ለ0 ነው የነበረው የመጀመሪያ አጋማሽ ላይ። በሙከራዎች በጠቅላላ 9 ለ3 ነው የነበረው። ኦልሞስት 60% የኳስ ቁጥጥር መጠን ነበረው። ስለዚህ ለሲቲ የተዋጣለት የመጀመሪያ አጋማሽ ነበር። ከዛ ውጪ እንግዲህ ባለፈው የውድድር ዘመን ልበለው የ2024-25 የውድድር ዘመን ላይ የሲቲ አንደኛው ችግር በርናርዶ ሲልቫም ከጨዋታው በኋላ ያነሳው ለምሳሌ ከብራይተን ጋር ወይ ከቦርንመዝ ጋር በተደረጉ ጨዋታዎች ላይ አንድ አሪፍ 45 ደቂቃ ያሳልፋል ሲቲ 90 ደቂቃ ይዞት አይቆይ። አሁን ይሄ ምናልባት አንዳንድ የቡድኑ ወሳኝ ተጫዋቾች በእድሜ ከመግፋታቸው ጋር ደብሮይነ፣ ጉንዶዋን፣ በርናርዶ ሲልቫ ራሱ ወይ ማቴዮ ኮቫቺች ወይ ሌሎች ተጫዋቾች የቡድኑ ኤንጂን ለ90 ደቂቃ ከፍ ባለ ኢንቴንሲቲ መቆየት ስለማይችል ነው የሚል ሰበብ ይቀርብበት ነበር። አሁን ትላንትና ተመሳሳይ ባህሪ ነው የነበረው። የመጀመሪያ አጋማሽ የተዋጣለት ሆኖ ከፍተኛ የኳስ ቁጥጥር መጠን ኖሮት ከፍተኛ ዶሚናንስ ኖሮት ጎል አስቆጥሮ መምራት ጀምሮ ከዛ በሁለቱ ክንፎች በኩል በቀደም ከዩቬንቱስ ጋር በነበረው ጨዋታ የተሰለፉት በአንድ ለአንድ በጣም የተዋጣላቸው የሆኑት በቀደም ስለ ሲቲ ድሪብለሮች አነሳ ነበር። 19 ድሪብል በጋራ የማንቸስተር ሲቲ ተጫዋቾች በጨዋታው ላይ የተሳካ ድሪብል አድርገው ነበር። ይሄ በጣም ከፍተኛ የድሪብል ቮሊዩም ነው። በቀኝ በኩል ሳቪኞ፣ በግራ በኩል ጀረሚ ዶኩ ነበሩ። ስለዚህ በፍላንክ በኩል የተዋጣላቸው ነበሩ። የመጀመሪያ አጋማሽ ላይ እንዳልኩት ሙሉ ጨዋታውን ስላላየው የተሟላ የጨዋታ ምልከታ ለመናገር የሚያስቸግር ነው፣ ግን በሃይላይቶቹና በአንዳንድ የማች ሪፖርቶች ላይ ይሄንን ማየት ይቻላል። ነገር ግን አልሂላል በጣም ጥሩ ቡድን ነው። ስለዚህ በተጨማሪዎቹ ሰዓቶች በርካታ ጎሎች አስቆጥሯል። እንዲያውም ጊዜው እየገፋ ሲሄድ አንዳንዱ እንግዲህ ከአልቲቲዩድ ጋር ሊገናኝ ይችላል። በመካከለኛው ምስራቅ ክርስቲያኖ በተደጋጋሚ እንደሚያነሳው እዚህ የተጫወቱ ተጫዋቾች ብቻ ይረዱኛል የሚል አስተያየት ሰጥቷል። የሙቀቱን ነገር በ40 ዲግሪ ነው የምንጫወተው ብሏል። በአሜሪካም ልክ እንደዚህ ሆኖ ከባድ ልክ በአውሮፓ የተለመደው አይነት የአየር ንብረት አይደለም በመካከለኛው ምስራቅም በአሜሪካም ያለው። ስለዚህ ለእንደዚህ አይነት ኢንቫይሮንመንት ምናልባት አልሂላል የበለጠ ቀሎት ሊሆን ይችላል። ምክንያቱም ተጨማሪ ሰዓት ውስጥ የመጨረሻውን በኋላ ፎደን ጎል ቢያስቆጥርም ግን ሊዮናርዶ 112ኛው ደቂቃ 8 ደቂቃ ሲቀረው የማሸነፊያውን ጎል ያስቆጠረው እሱ ስለነበር መጨረሻ ላይ ሲቲ ከውድድር ውጭ ሆኗል። ይሄ ያልተጠበቀ ይመስለኛል፣ በጣም ያልተጠበቀ ነው። ምክንያቱም በተለይ የሲቲ እስካሁን ድረስ በዚህ ውድድር ላይ ያሳየ የነበረው ፐርፎርማንስ ፔዥ ያለ ሪያል ማድሪድ ነው። በፐርፎርማንስም ባይሆን ገና እየተሰራ ያለ ቡድን ስለሆነ፣ ነገር ግን ማድሪድ ነው፣ ባየር ሚኒክ አለ። እንደዚህ ይህንን ውድድር ለማሸነፍ እድል አላቸው ከሚባሉት ቡድኖች መካከል አንደኛው ነበር። ግን እንደዚህ በጣም በሚያስገርም ሁኔታ በዚህ ቡድን ተሸንፎ ወጥቷል። ለሲሞኔ ኢንዛጊ በቀል እንደሆነ አላቅም። ምክንያቱም ከጨዋታው በፊት ጓርዲዮላ ለሁሉም ሰው ሪፈረንስ የሚሆን አሰልጣኝ ነው እያለ ሲናገር ቆየና በ2023 የቻምፒየንስ ሊግ ፍጻሜ ግን መሸነፍ አልነበረብንም፣ እኛ የተሻለን ነበርን። ያ በኢስታንቡል ኢንተር ከማንቸስተር ሲቲ ያደረጉትና በኋላ ሲቲ በታሪኩ ለመጀመሪያ ጊዜ ሻምፒዮን ሲሆን በሮድሪ ጎል አማካኝነት ነበር ባለድል የሆነ ያንን ጨዋታ መሸነፍ አልነበረብንም የሚል አስተያየት ሰጥቶ ነበር። ግን ምርጥ ብራዚላውያን አሉት። ማልከም በቅርብ ጊዜ ለባርሴሎና ይጫወት የነበረ ወደ ራሽያ ከሄደ በኋላም ለዜኒት ሴንት ፒተርስበርግ በጣም ጥሩ የተጫወተ፣ በቦርዶን በነበረ ጊዜ አስደናቂ ነበረ። በወጣትነቱ ወደ ሳውዲ የሄደ የጆርጅ ጄሱስ ቡድን 37 ተከታታይ ጨዋታዎችን አቻ ሳያስገባ ሽንፈትም ሳይመዘገብበት 37 ተከታታይ ጨዋታዎችን አሸንፈው ይሄ አዲስ የዓለም ሬከርድ መሰለኝ እና ያኔ ማልኮም በጣም ወሳኝ ተጫዋች ነበር። ያው ከፊት እንደ አሌክሳንደር ሚትሮቪች አይነት አጥቂ ነበራቸው። እሱ እንኳን ወደ እንግሊዝ ይመለሳል እየተባለ እየተወራ ስለነበር በዚህ የዓለም የክለቦች ዋንጫ ላይ በዚህ ቡድን ሲጫወት አላየ ነው። ነገር ግን ብዙ ምርጥ ተጫዋቾች አሉት፣ ምርጥ የማጥቃት ተጫዋቾች አሉት። አማካይ ክፍሉ ላይ እንዳልኩት ነው ቬሰን ሚሊንኮቪች ሳቪች ደንበኛ የአውሮፓ ሚድፊልድ ነው። የፖርቱጋልና የሰርቢያ ብሔራዊ ቡድን ተጫዋቾች ናቸው። በአርሰናል በማንቸስተር ዩናይትድ ምናምን ይፈለግ ነበር። ሩቬን ኔቬስ ሲዘዋወር እንዳነሳ ነው አስታውሳለሁ። ሊዮናርዶ 2 ጎሎች ያስቆጠረላቸው ተጫዋች ብራዚላዊ ነው እና የተወሰኑ ሳውዲዎች አሏቸው። ግን ሁለቱ ፉል ባኮች ለምሳሌ
በቅርብ ጊዜ ለፖርቱጋልና ለብራዚል ብሔራዊ ቡድን የተጫወቱ ናቸው። ሬናን ሎዲና ጆ ካንሴሎ ያሲን ቦኑ ካለፈው የዓለም ዋንጫ ምርጥ ግብ ጠባቂዎች መካከል አንደኛው ነበር። ሶስት አክቲቭሊ በላቀ ደረጃ እየተጫወቱ ወደ ሳውዲ ሄዱ ተጫዋቾች ናቸው። ለማንኛውም ይሄ በዚህ የዓለም የክለቦች ዋንጫ ከትልልቆቹ ያልተጠበቁ ውጤቶች መካከል አንደኛው ነው። እንዳልኩት ደግሞ ይሄ ጨዋታ የራሱ ኮንቴክስት አለው። የገልፍ የእግር ኳስ የገልፍ ሀገራት የእግር ኳስ የባላንጣነት አንደኛው መገለጫ ተደርጎ ሊታይ ስለሚችል አሁን በቅርብ ጊዜ እንደምታውቂው ካታሮቹ በጣም ወሳኝ በሆኑ የእግር ኳስ መዘወሪያ ስፍራዎች ላይ አሉ። ናስር አልኸላይፊ የቢን ሚዲያ ሲኢኦ ናቸው። የፒኤስጂ ያው ፕሬዚደንት ናቸው። ግን ደግሞ የዓለም የአውሮፓ ኢሲኤ የሚባለው የአውሮፓ የክለቦች ማህበር ፕሬዚደንት ናቸው። የዩኤፋ ስራ አስፈጻሚ ኮሚቴ አባል ናቸው። ስለዚህ ትልልቆቹ ዩኤፋ የሚያሳልፋቸው ውሳኔዎች ላይ በሙሉ የእሳቸው ጣልቃ ገብነት አለ። ሳውዲ አረቢያ ደግሞ የዓለም ዋንጫን ታስተናግዳለች በ2030። እሱ ብቻ ሳይሆን ትልልቅ ሱፐርስታሮችን ወደ ሳውዲ ሊጎች እየወሰደች ነው። የስፔን ሱፐር ካፕ የሚደረገው በሳውዲ ነው። የጣሊያን ሱፐር ካፕ የሚደረገው በሳውዲ አረቢያ ነው። አሁን ደግሞ ይሄ ውድድር የፊፋው ፕሬዚደንት ናስር ነው የፊፋው ፕሬዚደንት ጂያኒ ኢንፋንቲኖ ቢሆንም ያለ ልዑል አልጋ ወራሹ ያለ ሙሐመድ ቢን ሰልማን ሊደረግም ይችላል ነበርም። ከፍተኛ የገንዘብ ኢንጀክሽን ስላለው ነው ዋንጫ የሚወስደው ቡድን እስከ 130 ሚሊዮን ዩሮ ያገኛል የሚባለው። በተቃራኒው እንግዲህ የተባበሩት አረብ ኤምሬቶች የሲቲ ፉትቦል ግሩፕ የሚባል አላቸው። እንደሚታወቀው 12-13 ክለቦች ያሉበት የክለቦች ኔትወርክ ነው። ነገር ግን ከማንቸስተር ሲቲ በስተቀር በሲቲ ፉትቦል ግሩፕ ስር ያለ ሌላ ክለብ ያን ያህል ስኬታማ አይደለም። ልክ ነው። ጂሮና የዛሬ አመት ሳይጠበቅ የቻምፒየንስ ሊግ ተሳታፊ ነበር፣ ግን በተጠናቀቀው የውድድር ዘመን ላለመውረድ ሲያጣጥር ነው የከረመው። ትሯ የሚባል ክለብ አላቸው በፈረንሳይ ወደ ሁለተኛው ዲቪዚዮን ወርዷል። እና በቅርብ ጊዜ የተባበሩት አረብ ኤምሬት ክለቦች እንበላቸው የሲቲ ፉትቦል ግሩፕ ክለቦች እነሱ ብዙ እየተሳካላቸው አይደለም። ስለዚህ በዚህ ኮንቴክስትም የተደረገ ነው ለማለት ነው። እና ይህን ያልካልኩ ይበቃል። ይህንን ጨዋታ በተመለከተ ግን በጣም አስገራሚ ውጤት ነው። አሁን እንግዲህ ሲቲ ከዚህ ውድድር ውጭ ሆኗል። አሁን ብዙ ተጫዋቾችን እያስፈረመ ነበር አይደል ለዚህ ውድድር እንዲደርሱለት ራሱ። ነገር ግን ከዚህ በላይ መሄድ አልቻለም። በጠቅላላው መጥፎ ላይሆን ይችላል በእርግጥ፣ ምክንያቱም ውድድሩን ማሸነፍ ይፈልጉ ነበር፣ ምንም ጥያቄ የለውም። ጓርዲዮላ ይህንን ዋንጫ ብናሸንፍ ሲዝኑን አያድነው፣ በቃ መጥፎ የውድድር ዘመን ነው እሱ አይለወጥም የሚል አስተያየት ሰጥቶ ነበር። ግን ለማሸነፍ ነበር የሄዱት እና ምሳ እንዳነሳሹ እነዛ 3 ዝውውሮች በተቻለ ፍጥነት ለዚህ ውድድር እንዲደርሱ ተብለው የተፈጸሙ 3 ዝውውሮች ናቸው። ይህንን ውድድር ማሸነፍ ፈልገው ነበር። ደግሞ ምንድነው የምትባየው? የዓለም ሻምፒዮን ነው የምትባየው ይህንን ውድድር ካሸነፍ። እና በሲቲ ካምፕ ውስጥም በጓርዲዮላም የሰውነት ቋንቋ የሆነ ሪጁቬኔትድ የመሆነ ነቃ ማለት ነገር እና አዳዲሶቹ ተጫዋቾችም ቲጃኒ ሬንደርስ በድጋሚ ጥሩ ተጫውቷል የሚሉ ሪፖርቶች አይቻለው። ራያን ሼርኪ ተቀይሮ ገብቶ ተጫውቷል። ራያን ኤይት ኑሪ አጀማመሩ በጣም ጥሩ ነው። ያለፉትን 3 ተከታታይ ጨዋታዎች ጀምሯል እና የቡድኑ የመታደስ መልክ አለው ማንቸስተር ሲቲ። ግን የሚቀጥለው ሲዝንን በተመለከተ ከጨዋታው በፊት ያነሳ ነበር። ይሄ የዓለም የክለቦች ዋንጫ የሚቀጥለውን የማንቸስተር ሲቲን የፕሪሚየር ሊግ ሲዝን ዲስትሮይ ሊያደርገው ይችላል። ሌሎቹ ቡድኖች ሊቨርፑል፣ አርሰናል እያረፉ አሁን እኛ ግን በዚህ ኃይለኛ ሙቀትና ወበቅ እየተጫወትን ነው እና የሚቀጥለውን የውድድር ዘመን ዲስትሮይ ሊያደርግብን ይችላል፣ ይህንን እፈራለሁ የሚል አስተያየት ሰጥቶ ነበር። አሁን እንግዲህ 1-2 ሳምንት ቀደም ብሎ ነው የሚመለሱት ወደ ቤት። ስለዚህ ትንሽ ነዳጅ ሪፊል የማድረግ እድል አላቸው። ስለዚህ ነገሩ በዚህ የሽንፈት እርግማን ውስጥ ደግሞ በረከት አለ መሰለኝ እና ሙሉ ለሙሉ በመጥፎ የሚያዩ አይመስለኝም። ፕሬስቲጁን ይፈልጉታል እንዳልኩት የዩኤኢ ማሸነፍ ተደርጎ የአቡዳቢ ማሸነፍ ተደርጎ ነው ፖርትሬ የሚደረገው። ስለዚህ ማተር ያደርጋል። ጓርዲዮላ ሰፊ ስኳድ አልፈልግም ምን እያለ እንኳን ኻልዱን አልሙባረክ የማንቸስተር ሲቲው ሊቀመንበር ልክ የውድድር ዘመኑ ሲያበቃ ሁሉ ጊዜ ለማንቸስተር ሲቲ ኢንሃውስ ሚዲያ ይናገራሉ እና ልክ የውድድር ዘመኑ እንዳለቀ አንድ እርግጠኛ ምን ሆነበት ነገር ባለፈው ክረምት ተሳስተናል፣ ተጫዋች አላመጣንም። አሁን ጓርዲዮላ ነው እንግዲህ ራሱ ተጫዋች እንድናመጣ አልፈለኩም ያለው እኔ ነኝ እንጂ ቺኪ ቤጌሪስታይን እና ፌረን ሶሪያኖ ተጫዋቾች እንድናመጣ ይፈልጉ ነበር ብሏል። እና እኔ ግን
4 ተከታታይ ዓመት ፕሪሚየር ሊግ ያሸነፈ ቡድን አለን። ከአንድ ዓመት በፊት ትሬብል አሳክተናል። ቡድኑ በጣም ጥሩ ነው። ስለዚህ ጉንዶዋን ተመልሶ ከመጣ ሳቪኞ ከፈረመ በቂ ነው የሚል እምነት ነበረው እና ተሳሳትኩ አለ እሱ። ካሉን አልቦ ማድረግ ያለፈውን ክረምት ስህተት አንደግም በጭራሽ፣ ሲቲ በዚህኛው ክረምት በጣም አክቲቭ ይሆናል የሚል አስተያየት ሰጥተው ነበር እና መጨረሻ ላይ እነዚህን ተጫዋቾች አመጧቸው። ግን በዓለም የክለቦች ዋንጫም እንግዲህ በሁለተኛው ዙር በአልሂላል ከትልልቆቹ ሊጎች መካከል አንደኛው አይደለም የሳውዲ ሊግ እየጎለበት ያለ ቢሆንም በዓለም ላይ ካሉ ትልልቅ ሊጎች አንዱ ወደ መሆን ደረጃ ገና አልደረሰም እና ምንም ጥሩ ተጫዋቾች ያሉትም ቢሆን በሳውዲ ሊግ ያው የሊጉ ሻምፒዮን ባልሆነ ቡድን ነው የተሸነፉትና ጥሩ መልእክት ላይ ያስተላልፍ ይችላል። ግን ቀደም እንዳነሳሁት ከሚቀጥለው ሲዝን ፕላኒንግ አንጻር ካየነው ግን 2 ሳምንት ቀድሞ ከውድድር ውጪ መሆናቸው ጓርዲዮላ ከጨዋታው በፊት ሲያነሳ ከነበረው ስጋት አንጻር ያንን ያህል መጥፎ ላይሆን ይችላል። እንዲያውም ተጨማሪ የማረፊያ እንደገና ነዳጅ የመሙያ እድል አላቸው። ግን ስቲል እንደ እግር ኳስ መርጠው ስላልሆነ የተሸነፉት ምንም ጥያቄ የለው መጥፎ ውጤት ነው፣ በጣም መጥፎ ውጤት ነው። አሁን ሌላኛውን ጨዋታ ደግሞ እንመልከት። ኢንተር ሚላን ከፍሉሜንሲ ያደረጉትን ጨዋታ እናንሳ። ሌላኛው ትልቁ ቡድን ኢንተር ነው። ከዚህ ውድድር ውጪ ሆኖ 2-0 የተሸነፉት ጨዋታውን ለማዳን የሚችሉበት እድል አልነበረም። በተለይ ሁለተኛው ግብ የተቆጠረበት ሰዓት በጣም መጥፎ ነበር። እንመልከተው ይንኩን አለ ኢንተር በጣም የከፋ የውድድር ዘመን ሆኖ አብቅቷል። አሁን የዓለም የክለቦች ዋንጫ ላይ እንደሚወዳደሩ ይታወቅ ስለነበር ትሬብል ልታሳኩ ትችላላችሁ እየተባለ ይጠየቅ ነበር። አሰልጣኝ ሲሞኔ ኢንዛጊ ባለፈው የውድድር ዘመን መጨረሻ ላይ አየምን ትሬብል ኳድሩፑልም እኮ ሊሆን ይችላል የዓለም የክለቦች ዋንጫ ላይ እንሳተፍ የለም እንዴ ብሎ ቀልዷል። በርግጥ በቀልድ ነው የተናገረው። ግን አሁን ድረስ የኤሲ ሚላን የዩቬንቱስ ደጋፊዎች ያንን የሱን ንግግር እንደ ኮስተር እንዳለ ንግግር እየወሰዱ የኢንተር ደጋፊዎች ላይ ለማሾፍ ይሞክራሉ። በአዲስ አሰልጣኝ ስር አዳዲስ ሱሲች ሉዊስ ኤንሪክ አይነት ደግሞ ወጣት ተጫዋቾችን ጨምሮ ቡድኑ ለማደስ እየሞከረ ነው። አዲስ ወጣት ፈረንሳይ ተጫዋችም ለማምጣት አሁን ተቃርቧል። ክርስቲያን ኪቩ ነው አሰልጣኛቸው። ግን ትላንትና በፍሉሜኔንስ የመሸነፍ ይገባቸው ነበር። መሸነፍ ሳይገባው አይደለም ኢንተር ትላንትና የተሸነፈው። ፍሉሜኔንስ በዚህኛው ውድድር ላይ እንግዲህ በዓለም ዋንጫው የተሳተፉ ካሉ 4 ብራዚላውያን ነው የብራዚል ክለቦች መካከል አንደኛው ነው። እንዳነሳሽው ምሳ በጣም አጉል በሆኑ ሰዓቶች ላይ ነው ጎሎች የተቆጠሩት። ካኖ መጀመሪያውን ጎል ሲያስቆጠር ገና 3 ደቂቃ መሰለኝ ጨዋታው ገና እንደተጀመረ ነው። ከዛ ደግሞ የማገገም ተስፋ እንዳይኖራቸው ጨዋታው ሊያልቅ ተጨማሪው ሰዓት ላይ ነው ሄርኩለስ የሚባለው ተጫዋች ሁለቱን ጎል ያስቆጠረው። 3ኛውና 93ኛው ደቂቃ ነው ሁለቱ ጎሎች የተቆጠሩት። በኢንተር በጣም አደገኛ ዲስኦርጋናይዜሽን ነበር። አሰልጣኝ ክርስቲያን ኪቩ የሲስተም ለውጥ ለማድረግ ሞከረ። እንግዲህ ፓርማ አሰልጣኝ ሆኖ እሱ ነው ሳምፕል ሳይዛችን መሰለኝ 13 ጨዋታዎችን ብቻ ነው ያደረገው። በነዛ 13 ጨዋታዎች በ13ቱም ባክስሪን የተጠቀመው። ስለዚህ ልክ ሲሞኔ ኢንዛጊን ሲተካ አብዛኞቹ የጣሊያን ቡድኖች በባክስሪ ነው የሚጫወቱት። ኮንቴ ነው በዚህ አመት የቀየረው እንጂ እሱም የታወቀ የ3 የመሀል ተከላካዮች ቡድን በመስራት የምናውቀው በጣሊያን ብሔራዊ ቡድንም በዛው በዩቬንቱስም ወደ ቼልሲም ከሄደ በኋላ ወደ ቶተናምም ሲመለስ ሁሌም የባክስሪ ቡድን በመስራት ነበር። ስለዚህ ትልልቆቹ የጣሊያን ቡድኖች ለዛ ነው የሚጫወቱት። ጋስፔሪኒም እንደዛ ናቸው፣ ሌሎቹም አሰልጣኞች። ቱዶርም የዩቬንቱስ ስብስብ ምናልባት አልተመቸው እንደሆነ አላቅም እንጂ ቱዶርም ቢሆን የባክስሪ አሰልጣኝ ሆኖ እናቀው ነበር። ስለዚህ ኪቩም እንደዛ የዚህኛው የጣሊያን እግር ኳስ ፋሽነብል የሆነው ሲስተም በ3-4-3 መጫወት ነው። በጨዋታው መሀል ጨዋታ ለመለወጥ ሲል በ3-4-2-1 ተጫውቷል። በኋላ ኤስፖሲቶ የሚባል ብዙ ተስፋ የሚጥሉበት አንድ ተጫዋች አለ። ባለፉት አመታት በውሰት ሲሰጡት የቆዩት ተጫዋች ነው። እሱን ከላውታሮ ጋር አጣምሮ ሉዊስ ኤንሪክን ግራ ላይ የግራ ክንፍ ተጫዋች አድርጎ በባክፎር መጫወት ጀምሮ ነበር። ከረጅም ጊዜ በኋላ ነው ኢንተር በባክፎር ሲጫወት ያየሁት። ምክንያቱም ከዛ በፊትም ኮንቴ ነው የነበረው። ከኮንቴ በኋላ ነው ሲሞኔ ኢንዛጊ የመጣው። ኢንዛጊ ደግሞ 4 አመት፣ ኮንቴ 2 አመት፣ አንድ ላይ 6 አመት። አሁን ሌላ የባክስሪ አሰልጣኝ ነው ያመጡት። ግን ፍሉሚኔንሴ ብዙ ኳስ መያዝ የሚያስፈልገው ቡድን አይደለም። ስንት ፐርሰንት 69% ምናምን መሰለኝ የኢንተር ፖሴሽን የነበረው፣ ግን በቂ አደገኝነት አልነበራቸውም። በጣም ጥሩ ተጫዋቾች አሏቸው። 68% ፖሴሽን ነው የነበረው። በተለይ በአንድ አሪያስ የሚባል በጣም አስደናቂ ተጫዋች አላቸው። በጣም ኢንቴሊጀንት ተጫዋች ነው፣ ፈጣን ነው፣ ድሪብለር ነው። እንቅስቃሴውን ለመገመት በጣም ያስቸግራል። ግን ደግሞ የላቲን ቡድኖች ላይ የምታየው ተፋላሚነት አለ። ለዚህ ነው ሰሞኑን የርገን ክሎፕ የዓለም የክለቦች ዋንጫን በተመለከተ በእግር ኳስ ከተተገበሩ ሀሳቦች ሁሉ መጥፎ
መጥፎ ሀሳብ የዓለም የክለቦች ዋንጫ ውድድር የሚባል ኮንሰፕት ነው ብለዋል። በጣም አከብራቸዋለሁ የርገን ክሎፕን እኔ እና ከሳቸው ጋር ተቃረንኩ ማለት አይደለም፣ ግን በምን አይን በአውሮፓ ክለቦች አይን ነው ወይስ ለምን ለብራዚሎቹ ማተር ያደርጋል? አታይም እንደ ጨዋታው ካለቀ በኋላ እኮ የፍሉሜኔንሴን ባንዲራ መሀል ላይ አድርገው ተጫዋቾቹ ሁሉ ከበው ጸሎት ሁሉ ምስጋና ሁሉ ሲያደርሱ እኮ ነው ያየነው። ለፍሉሜኔንሴ፣ ለብራዚል ክለቦች፣ ለአርጀንቲና ክለቦች፣ ለእስያ ክለቦች፣ ለአፍሪካ ክለቦች የምር የዓለም ዋንጫ ነው ወይ የዓለም የክለቦች ዋንጫ። ለአውሮፓዎቹ የቻምፒየንስ ሊግ ገንዘብን ለሚያገኙት ክለቦች ብዙ ማተር ላይ ያደርግ ይችላል። ለስቴት ኦንድ ክለቦች ብዙ ማተር ላይ ያደርግ ይችላል። ለብራዚል ክለቦች ግን ያው የምር የዓለም ዋንጫ ነው። የብራዚል እግር ኳስ እንደሚባለው መጥፎ እንዳልሆነ በዚህ የዓለም ዋንጫ ያየናቸው የወጡትም ያሉትም አራቱም ቡድኖች አሳይተዋል። አሁን ፓልሜራስ ቼልሲን ይገጥማል። ፍሉሜኔንሴ ከአልሂላል ጋር ይጫወታል። ሩብ ፍጻሜ ደርሰዋል። ለብራዚሎቹ ማተር ያደርጋል። ለአርጀንቲናዎቹ ልክ ነው። የአርጀንቲና እግር ኳስ ደግሞ የነፍስ ፍለጋ እንዲደረግበት የጋበዘ ነው። ምክንያቱም የብራዚል ክለቦች ብዙ ኢንቨስትመንት አላቸው። ምክንያቱም ፐብሊክ ሊሚትድ ካምፓኒስ ናቸው። ስለዚህ የውጭ ኢንቨስትመንት አንድ አሜሪካዊ ባለጠጋ ወይም አንድ ኦሊጋርክ መጥቶ አንድን የብራዚል ክለብ መግዛትና ገንዘብ ባምፕ ማድረግ ይችላል። ለዚህ ነው ፓየትን፣ ሜምፊስ ዴፓይን፣ ኔይማርን መልሶ የወሰዱት። ሌሎች የምናውቃቸው በአውሮፓ ይጫወቱ የነበሩ ተጫዋቾችን ያስፈረሙት ወይ ጆርጂኖን ፍላሜንጎ የወሰደው። በአርጀንቲና እንደዚህ ማድረግ በጣም አስቸጋሪ ነው። ምክንያቱም በአርጀንቲና ክለቦቹ የግል ክለቦች ናቸው፣ ምንድነው የሚባለው ፕራይቬት ሊሚትድ ካምፓኒስ ናቸው። ስለዚህ መግዛት አትችይም። ሄደሽ ሪያል ማድሪድን መግዛት እንደማትችይው ማለት ነው። ማንቸስተር ዩናይትድን መግዛት ትችላለሽ፣ ሪያል ማድሪድን መግዛት አትችይም። አርሰናል መግዛት ትችላለሽ፣ ባርሴሎናን መግዛት አትችይም። በዛ ደግሞ በአርጀንቲና ደግሞ ሪቨርን መግዛት አትችይም፣ ቦካን መግዛት አትችይም። እና አሁን ሃቪየር ሚሌ የሚባሉት የአርጀንቲና ፕሬዚደንት ምን ይላሉ? ክለቦች ልክ እንደ ብራዚል ክለቦች እንደ እንግሊዝ ክለቦች መሸጥ አለባቸው። አሁን እሳቸው በጣም ኒዮ ሊበራል ናቸው። ስለዚህ ያንን የሊበራል ማርኬት ፊሎሶፊ መተግበር የሚፈልጉ ናቸው። በጣም የቀኝ ዘመም ቢዝነስ ኦሪየንትድ ሰው ናቸው። ስለዚህ እንደዛ ማድረግ ይፈልጋሉ። ለአርጀንቲና እንዲያው የነፍስ ፍለጋ ሶል ሰርቺንግ ነገር ሆኗል። ግን ውድድሩ በጣም አስፈላጊ ውድድር ነው። እኔ መጀመሪያ አካባቢ እንደዚህ አልነበረም የነበረኝ ሀሳብ። ግን ስቴዲየሞቹ አይሙሉ፣ ግን ያሉት ደጋፊዎችን ፓሽን ስታይ ለሌላው ዓለም ምን ማለት እንደሆነ መገንዘብ ይቻላል። እና ይሄኛው ቡድን ግብ ጠባቂ 44 ዓመት ግብ ጠባቂ ነው። የመሀል ተከላካያቸው የ40 ዓመቱ ቲያጎ ሲልቫ ነው። ከዚህ በፊት የኤሲ ሚላን ተጫዋች ስለነበር ጨዋታው ላይ በሙሉ ስለዛ ባላንጣነት ሳስብ ነበር የሚል አስተያየት ሰጥቷል። በጣም ምርጥ የክንፍ ተጫዋቾች አሏቸው፣ ዣቪየርና ሬኔ የሚባሉ በማጥቃቱም በመከላከሉም በደንብ ስራቸውን በሚገባ የሚሰሩ ማርቲኔሊና በርናል የሚባሉ አማካዮች አሏቸው። ኖናቶ በጣም ጥሩ የመስመሮች መሀል ተጫዋች ነው። ግን ደግሞ ከኳስ ውጭም ድንቅ ስለነበር የኢንተርን ቢልድ አፕ በተደጋጋሚ ያዛባል። እውነተኛው ስታራቸው ግን አሪያስ ነው። ከቀኝ ይነሳል፣ በጣም አስደናቂ ሩጫዎች ያደርጋል። ተቾቹ አስደናቂ ናቸው። የመጀመሪያው ጎል ሲቆጠር አስደናቂ አሲስት የሰጠው እሱ ነው። የስቴፋን ደቭራይ ስህተት ነበር፣ ግን አሪያስ ግሩም ነበር። እና በኋላ እንግዲህ እንዳነሳሁት ክሪስቲያን ኪቩ የሲስተም ለውጥ የፐርሶኔል ለውጥ ምን ቢያደርግ በ4-4-2 ለመጫወት ቢሞክር በቂ አልነበረም። እና ፍሉሜኔንሴ የሚገባው ቡድን ይሄ ልክ እንደው እንደ ስማሽ ኤንድ ግራብ እንደሚሉት ድንገት በአጋጣሚ የሆነ አወዣብሮ ማሸነፍ ምናምን ሳይሆን የሚገባው ቡድን ያሸነፈው። እንዳልኩት አዳዲሶቹን ፈራሚዎች በሁለተኛው አጋማሽ ቀይሮ አስገብቷል። ከውሰት የተመለሰው ሴባስቲያኖ ኤስፖሲቶ፣ ከክሮኤሽያ ያመጡት ፔተር ሱሲች፣ ከማርሴይ የወሰዱት ሉዊስ ኤንሪክ፣ እነዚህ ሁሉ ተጫዋቾች በሁለተኛው አጋማሽ ተቀይረው ገብተዋል። ግን ይሄ ቡድን የብራዚል ቡድን አሸንፎ ወደ ሩብ ፍጻሜ ተሸጋግሯል ማለት ነው። እና እንዳነሳሁት ለምሳሌ አንደኛው ተጫዋቻቸው ቅድም ያነሳሁት ግብ ጠባቂያቸው ፋቢዮ እድሜው እንዴት ትልቅ እንደሆነ የምታውቂው ለተጫዋች ለኳስ ተጫዋች ማለት ነው። ለማንኛውም ሰው ሚድል ኤጅ ላይ ነው፣ ግን ለኳስ ተጫዋች በዚህ ዓለም የክለቦች ዋንጫ በእድሜ አንጋፋው ተጫዋች ይሄ ፋቢዮ የሚባለው ተጫዋች ነው። ምሳ 1997 ላይ የዓለም ከ17 ዓመት በታች ውድድር ተደርጎ ነበር እና የብራዚል ቡድን ሻምፒዮን ነበር እዛ ውድድር ላይ።
እነ ሮናልዲኞ ያኔ ጀርባው ላይ ሮናልዶ ተብሎ ነበር የሚጻፈው። ስሙ ሮናልዶ ነው ለነገሩ። ሮናልዶ ዳሲስ ሞሬራ ነው የሚባለው ሮናልዲኞ። ከሮናልዶ ጋር አንድ ለብራዚል ብሔራዊ ቡድን አብረው በአንድ ቡድን ውስጥ መካተት በጀመሩበት ጊዜ ሁለት ሮናልዶዎች ስላሉ አንደኛውን ትንሹ ሮናልዶ ለማለት ሮናልዲኞ አሉት። ሮናልዲኞ ማለት ትንሹ ሮናልዶ ማለት ነው። ያኔ ግን ሮናልዶ ተብሎ ነበር የተጻፈው ስሙ ላይ እና እዛ ውድድር ላይ ፋቢዮ 1997 ከሮናልዲኞ ጋር የዓለም ከ17 ዓመት በታች ሻምፒዮን ነበር። 1997 ላይ መወለድሽንም እርግጠኛ አይደለሁ በፈረንጅ አቆጣጠር። ያኔ የዓለም ከ17 ዓመት በታች የዓለም ሻምፒዮን ነበር። አሁን በ44 ዓመቱ ከፍሉሜኔንሴ ጋር ለዓለም የክለቦች ዋንጫ ሩብ ፍጻሜ በቅቷል። በርካታ ጨዋታዎችን ለክሩዜሮ ያደረገ ነው። 900 ጨዋታዎችን ያደረገ ነው። ሙራል አዙል ይሉታል ብራዚሎቹ ወይም ሰማያዊ ግድግዳ ብለው ያደንቁታል። አሁን አዲስ በዓለም ላይ አዲስ ሬከርድ ላይ ያስመዘግብ ነው። ተጨማሪ 8 ጨዋታ ካደረገውን ከፒተር ሺልተን እኩል ይሆናል። በዓለም በፕሮፌሽናል እግር ኳስ ታሪክ ብዙ ጨዋታ በማድረግ ከሁሉም ተጫዋቾች ማለት ነው ፒተር ሺልተን ነው አንደኛው። ዝነኛው የእንግሊዝ ብሔራዊ ቡድን ግብ ጠባቂ የነበረው ሺልተን 1387 ጨዋታ አድርጓል። ትላንትና ፋቢዮ 1375ኛ ጨዋታውን ያደረገው 10 ነው ልዩነታቸው እና ይጫወታል 10 ጨዋታ ጥያቄ ነው። በረጅም ጊዜ ክሩዜሮ ግብ ጠባቂ ነበር፣ ግን በዛው እንግዲህ በብራዚል መቆየትም ፈለገ እና አሁን የሚገርም እና ያኔ ግብጽ ላይ ነበር ጨዋታ የተደረገው የዓለም ከ17 ዓመት በታች ውድድር እና ከልጅነቱ ጀምሮ የክላውዲዮ ታፋሬል አድናቂ ሆኖ ያደገ ነው። ክላውዲዮ ታፋሬል ደግሞ የታወቀ የብራዚል ብሔራዊ ቡድን 1994 የዓለም ሻምፒዮን ስትሆን ብራዚል የዚያ ቡድን ግብ ጠባቂ የነበረ ነው። አጠቃላይ 26 ዋንጫዎች አሸንፏል። በግሉ ብዙ ክብሮች ነበሩት። ቅርብ ጊዜ በ2023ም ከፍሉሜኔንሴ ጋር የኮፓ ሊበርታዶሬስ ሻምፒዮን የነበረ ነው። ትላንትና አሰልጣኙ ቀይሮ አላስገቡትም እንጂ ጋንሶም አለበት ይሄ ስብስብ። ጋንሶ ደግሞ የሆነ ጊዜ ከኔይማር ጋር ብቅ ብሎ በቃ አዲሱ የብራዚል እግር ኳስ ሱፐርስታር ይሆናሉ በሚል ሁለቱ ተጫዋቾች ነበር ይጠቀሱ የነበሩት። እንዲያውም አንዳንዶች ጋንሶ ነው ትልቅ ተጫዋች የሚሆነው የሚል ግምት ነበራቸው። የሆነ ጊዜ ትላንትና ከኢንተር ጋር ነው ጨዋታው የተደረገው፣ ግን ሲልቪዮ ቤርሉስኮኒ 2011 ላይ በቃ በየዕለቱ ጋንሶ ወደ ሚላን፣ ጋንሶ ወደ ሚላን፣ ጋንሶ ወደ ሚላን፣ ተጫዋቹም ደግሞ እየወጣ ወደ ሚላን መሄድ ፈልጋለሁ፣ ሪኪ ካካ ወደ ተጫወቱበት ቡድን፣ ሊዮናርዶ ወደ ተጫወቱበት ቡድን ይል ነበር። ሌሎቹ ብራዚላውያን 10 ቁጥሮች አሌግሪ መልእክት ያስተላልፍ ነበር። በሳንሲሮ ለመጫወት ጓጓለሁ ይል ነበር። ግን አንዱ ነው መሰለኝ የምር ስታር የሚሆነው። ምክንያቱም ሮቢኞና ዲዮጎ ሪባስም በተመሳሳይ ጊዜ ነበር ብቅ ያሉት። ሮቢኞም እንዲያው ያን ያህል የስኬትን ጫፍ አልነካም፣ ግን ቢያንስ ለሪያል ማድሪድ ተጫውቷል። ዲዮጎ ሪባስም መጥፎ አልነበረም። ነገሩ ብሬመን የ2004 ቡንደስሊጋ ሻምፒዮን ሲሆን የቶማስ ሻፈር ቡድን የዛ ቡድን አባል ነበር። ስለዚህ መጥፎ አልነበረም። የሱም በፖርቶም ተጫውቷል። ዴኮን እንዲተካ እዛ እንኳን ብዙ አልተሳካለትም። ግን ጋንሶም ልክ እንደዛ አይነት ወሬ ነው የነበረው ስለሱ እና የሆነ ጊዜ ከሚላን ጋር ከተለያየ በኋላ ክላረንስ ሲዶርፍ ወደ ብራዚል ሄደ። የመጨረሻ ሲዝኑ በብራዚል ነው ያሳረፈው ሲዶርፍ እና ልክ ጫማ እንደሰቀለ ቦታፎጎን በዋና አሰልጣኝነት እንዲያሰለጥን እድል አገኘ እና ምን አለ በተሰጦ ካዮኔ እንግዲህ ሲዶርፍ ከነማጋ እንደተጫወተ ማሰብ ነው። በ10 ምናምን አመቱ ቻምፒየንስ ሊግ ያሸነፈ ነው። ራያን ክራፈንበርግ ሪካርዱን እስኪወስድበት ድረስ በአያክስ በትንሽ እድሜው በመጫወት ባለ ሪካርድ የነበረ ነው። ለ3 የተለያዩ ክለቦች የተጫወተ ቻምፒየንስ ሊግ ያሸነፈ በታሪክ እስካሁን ድረስ ብቸኛው ተጫዋች እሱ ሲዶርፍ ብቻ ነው። ከ3 የተለያዩ ቡድኖች ከአያክስ ጋር፣ ከሪያል ማድሪድ ጋር፣ ከኤሲ ሚላን ጋር እነዚህ ክለቦች ውስጥ ከተጫወች ከነማጋ እንደተጫወተ መገመት ይቻላል። ግን ምናለ ካየኋቸው አስደናቂ ተጫዋቾች መካከል አብረን ከተጫወቱም ካሰለጠንኳቸው ማለት ያለ ነገሩ በአሰልጣኝነት ህይወቱ መጀመሪያ ላይ ነው የነበረ። ግን ምናለ ይጫወታል፣ ይቆማል፣ ይጫወታል፣ he plays, he stops አለ። ይሄንን ለምን አለ በኢንቴንሲቲ አይጫወትም። በቃ ችግሩ እሱ ነው አለ። አሁን ይሄ ተጫዋች የዛሬ 30 አመት ቢሆን ኖሮ የእግር ኳስ ኢንቴንሲቲ ሌላ ስለነበር ምናልባት የዓለም አስደናቂ ከነበሩ ተጫዋቾች እንደ አንዱ ልንቆጥሩ። ምክንያቱም በጣም ባለ ተሰጥኦ ተጫዋች ነው። ትላንትና ቤንች ላይ ነበር። ከ2019 ጀምሮ ለፍሉሜኔንሴ ነው እየተጫወተ ያለው። ከዛ ቲያጎ ሲልቫ አለ። ቲያጎ ሲልቫን የቼልሲ ደጋፊዎች እንዴት እንደሚወዱት እኔ
በወቅቱ ያው በፈረንሳይ ሊግ ጋር የፈረንሳይ ሊግ ፊዚካል ሊግ ነው። ሜሲም እዛ ከሄደ በኋላ አንድ የተናገረው ነገር 5ኛ ሊግ ነው ይላሉ ሰዎች፣ ግን በጣም ፊዚካል ነው። የስፔን ቴክኒካል ነው፣ እዛ ግን ፊዚካል ነው። አንድ የከበደኝ ነገር እሱ ነው፣ በጣም ጉልበት ያለበት ሊግ ነው አለ። ለዚህ ነው አንዳንዴ ከፈረንሳይ ከመጡ በኋላ በትልልቆቹ የአውሮፓ ሊጎች ተጫዋቾች ቶሎ የሚሳካላቸው በጣም ፊዚካል ሊግ ስለሆነ። ግን ቢሆንም በ36 ዓመቱ ቼልሲ ሲያስፈርመው ግርታ ፈጥሮ ነበር። ፔዤ አዲስ ኮንትራት አልሰጠውም ብሎ እሱና ካቫኒን በአንድ ክረምት ነበር የሸኛቸው። ግን ወደ ቼልሲ መጣ። ቼልሲ ውስጥ ቻምፒየንስ ሊግ አሸንፏል እና አሁንም ድረስ ወደ ቼልሲ በአንዳች ምክንያት በሚመለስበት ጊዜ በቼልሲ አባላት የሚደረግለት አቀባበል ምን ያህል የላቀ ፕሮፌሽናል እንደነበር የሚያሳይ ነው። አሁን 40 ዓመቱ ነው እና ከኋላው ፋቢዮ ግብ ጠባቂ 44፣ እሱ ከፊት ያለው ተከላካይ 40 እና 4 ጨዋታ ነው ያደረገው ፍሉሜኔንሴ በዚህ ዓለም የክለቦች ዋንጫ የትላንትናውን የኢንተርን ጨዋታ ጨምሮ። ከነዚህ 4 ጨዋታዎች መካከል ያለፉት 2 የቻምፒየንስ ሊግ የፍጻሜ ያለፉት 2 ሲዝኖች የቻምፒየንስ ሊግ የፍጻሜ ተፋላሚዎችን ገጥሟል። አንደኛው ኢንተር 2025 ግን 2023ም የቻምፒየንስ ሊግ ፋይናሊስት ነበር። አንደኛው ቦሩሲያ ዶርትሙንድ 2024 የቻምፒየንስ ሊግ ፋይናሊስት ነበር። እነዚህም ቡድኖች ገጥሞ ከ4ቱ ጨዋታዎች በ3ቱ ፍሉሜኔንሴ ጎል አልተቆጠረበት። 3 ክሊንሺት ጠብቋል በዚህኛው የዓለም የክለቦች ዋንጫ ላይ ቲያጎ ሲልቫ የሚመራው የተከላካይ መስመር ማለት ነው። እና ብዙ የሪዴምሽን ታሪክ ያለበት ነው ፍሉሜኔንሴ። አሰልጣኙ ደግሞ ሬናቶ ፖርታሉፒ ጣሊያኖቹ በደንብ ያውቁታል። ምክንያቱም ከዚህ በፊት የሮማ ተጫዋች ነበር። ለሮማ ብዙ ባይሳካለትም ግን ብዙ ታሪክ በቃ በጠጭነቱ በቃ ህይወቱ የሚያስገርም እንጂ መጀመሪያ አካባቢ ለምሳሌ ኒልስ ሌደልሆም በጣም ዝነኛው የሮማ በኋላ የሚላን አሰልጣኝ የነበሩት በዛ ዘመን ከነበሩት ትልልቅ አሰልጣኞች መካከል አንደኛው ስለሱ ሲናገሩ ነጩ ሁሊት ነው፣ ነጩ ሩድ ሁሊት ነው የሚል አስተያየት ይሰጡ ነበር። ዲኖ ቪዮላ በሮማ ያሰለጠኑት ደግሞ እሳቸው የማራዶና ያህል ምርጥ ተጫዋች ነው ይሉለት ነበር። እዛ ሄዶ ያው ፓርቲ በመውደዱ የምሽት ህይወት በመውደዱ ምክንያት ያልተሳካለት ነበር። አሰልጣኙ ነው እንግዲህ ትላንትና ከዚህ በፊት ስለሱ አንብቤ ስለነበር በቃ እሱ ነበር ይታየኝ ነበር። ምክንያቱም በቃ ራሱ እኔ ከ5000 እንስቶች ጋር የፍቅር ህይወት ነበር ምናምን ይላል። እንዲህ አይነት እንደ ኤጅሙንዶ ምናምን አይነት የተቃወሰ ህይወት የነበረው ነው። ግን አሰልጣኝ ሆኖ ደግሞ ደንበኛ ቡድን ሰርቶ አሁን መጨረሻ ላይ ኢንተርን ከውድድር ውጪ አድርጎታል። ፍላሜንጎን ሲቀላቀል ከጣሊያን ከተመለሰ በኋላ 3 ቢሊዮን የብራዚል ገንዘብ ነበር የተከፈለበት እና በጣም የሚያስገርም ታሪክ የነበረው ነው። አሁን ይሄ ቡድን ነው እንግዲህ ኢንተርን ከዓለም የክለቦች ዋንጫ ውጪ ያደረገው እና እንዳነሳሁት በሁለተኛው አጋማሽ አሰልጣኝ ክሪስቲያን ኪቩ አንዳንድ የታክቲክ እርማቶች ቢያደርግም ግን ፍሉሜኔንስ የሚገባው ቡድን ለዓለም የክለቦች ዋንጫ ሩብ ፍጻሜ በቅቷል። ለብራዚል እና ለደቡብ አሜሪካ እግር ኳስ በአጠቃላይ በጣም ጥሩ ይመስለኛል። ይሄ ልክ ነው። ሪቨር በጊዜ ነው ከውድድር ውጭ የወጣው። ቦካ አሁንም ድረስ ሰዎች ሪኬልሜን ይወዱታል። ሪኬልሜ የክለቡ ፕሬዚደንት ነው። ከማውሪሲዮ ማክሪ ጋር ነበር ፉክክር ያደርግ የነበረው የክለቡ ፕሬዚደንት ለመሆን። ግን በሱ በፕሬዚደንትነት ከዛ በፊት በሱ ምክትል ፕሬዚደንትነት ብዙ አልተሳካለትም። ለመጨረሻ ጊዜ ቦካ ሊበርታዶሬስን ያሸነፈው 2007 ነው። ግን የዓለም የክለቦች ዋንጫ ሲደረግ ትልቁ የድጋፍ ስሜት ያለው ለዚህ ነው። ባለፈው ቦምቦኔራን በየከተማው ይዘውት የሚዞሩ ይመስላል ይባል ነበር። ምናልባት ነው የሚያስቆጭ የሚመስለው ለአፍሪካ ነው። በጣም ለአፍሪካ ሚስት እንትን ያመለጠ እድል ሰንዳውንስ ኃይል አያመጣጥንም። ይሄ አሁን የብራዚል ቡድን የዓለም የክለቦች ዋንጫ ሻምፒዮን ቢሆን ኃይል አያመጣጥንም ማለት የኢኮኖሚ ክፍፍል ፍትሃዊነትን ድንገት አይቀርፈውም። ግን ለምሳሌ ፍሉሜኔንሴ 100 ሚሊዮን ቢያገኝስ? ከፍሉሜኔንሴ ይሄ ተጫዋች አማረኝ ምናምን ብለሽ ተጫዋች መግዛት እየከበደ ይመጣል ማለት ነው። ምክንያቱም ያንን ተጫዋች መሸጥ ነሰሲቲ መሆኑ ያበቃል። 1980ዎቹ 1970ዎቹ ላይ እኮ ብራዚሎቹ አይወጡም ነበር ከሀገራቸው። ደንበኛ ሊግ ነበራቸው፣ ከአውሮፓ ክለቦች ጋር የሚወዳደር ሊግ ነበራቸው። ስለዚህ ፔሌ ወደ አውሮፓ አልመጣም፣ ወደ ሪያል ማድሪድ አልመጣም። እና እኔ ደግሞ ይሄንን እንፈልጋለሁ። እግር ኳስ ዝም ብሎ ዩሮሴንትሪክ መሆን የለበትም። አውሮፓዎቹ ብቻ የሚፋንኑበት መሆን የለበትም። እና ከአውሮፓዎቹም ደግሞ የሆኑ ትንሽ ኤሊቶች አሉ የታለንት መጠራቀሚያ ይሆን። ስለዚህ ፍሉሜኔንሴ ኢንተርን ሲያሸንፍ ሂላል ሲቲን ሲያሸንፍ ካለው የተለየ ነው ለኔ።
ሂላል ራሱ የእግር ኳስ አዲሱ ምንድነው ምን ልበል ፕሉቶክራሲ ነው የሆነ ነገር የሆነ ቀስ እያለ በቃ በገንዘብ ትልልቅ አሰልጣኞችን አትራክት የሚያደርግ ኢንዛጊ 25 ሚሊዮን ዩሮ ኔት ነው የሚከፈል ጓርዲዮላ ራሱ 25 ሚሊዮን ዩሮ ኔት የሚከፈል አይመስልም ማለት ኢንዛጊ በጣም ጥሩ አሰልጣኝ መሆኑን አውቃለሁ ግን የሳውዲ ሊግ ለማንም የሚከፈለው ተጫዋች እግር ኳሳዊ ምክንያት አይደለም እዛ የሚከፈላቸው እናውቃለን በእግር ኳሳዊ ምክንያት ያ ሊከፈልሽ የእግር ኳስ ኢኮኖሚ ያንን ገንዘብ አይከፍልም አሁን ያለው የእግር ኳስ የመንግስት ኢኮኖሚ ካልሆነ በስተቀር የእግር ኳስ ኢኮኖሚ ያንን አይከፍልም ለሲሞኔ ኢንዛጊ 25 ሚሊዮን አይከፍልም 6 ሚሊዮን ነበር ኢንተር ውስጥ የሚያገኝ ነበር እንግዲህ ከአውሮፓ ኤሊቶች መካከል አንደኛው እያሰለጠነ ነው 30 ሚሊዮን መሰለኝ እንደውም ኔቱ ቾ ሄርናንዴዝ 25 ሚሊዮን ዩሮ ኔት ይከፈለው ወደዛ ሄዶ ብሩኖ ወደዛ ቢሄድ 90 ሚሊዮን ዩሮ ኔት ይከፈለው ነበር ለዛ ነው እኮ ትንሽ ብሎ ሲነጋገር የነበረው ገንዘቡ በጣም ያስደነግጥ ስለነበር ማሰቡ ተገቢ ነው ክርስቲያኖ 200 ሚሊዮን ዩሮ ነው የሚከፈለው ቤንዜማ 100 ሚሊዮን ዩሮ ነው የሚከፈለው ኔይማር 100 ሚሊዮን ዩሮ ይከፈለው ነበር የእግር ኳስ ኢኮኖሚ ይሄንን አይከፍልም ስለዚህ የሂላል አስደናቂ መሆኑን እንረዳለሁ ሲቲን ነው ከውድድሮች ያደረጉት ፍሉሚኔንሴ ኢንተርን ማሸነፍ ግን የዓለም የክለቦች ዋንጫ እንደተጀመረ የዓለም የክለቦች ዋንጫን ኢኮኖሚ ያወራን ነበር ካስታወስሽ የአውሮፓ ክለቦችና የላቲን ክለቦችን ወይ አውሮፓ ክለቦችን ከሌሎቹ አህጉራት ክለቦች ጋር የስኳዳቸውን ዋጋ የክለቦቹን ተርኖቨር ምን እያነሳን ስናወራ ነበር ለዚህ ይሄ ደንበኛ ጃይንት ኪሊንግ የሂላል አስደናቂ ውጤት ነው ግን ያን ያህል ሮማንቲክ ታሪክ ግን አይመስለኝም ግን ስቲል ስቶሪ ነው የሲቲ መውጣት የኢንተር መውጣት የአውሮፓ ጃይንቶች ናቸው እነዚህ ባልተጠበቁ ቡድኖች ነው ተሸንፈው የወጡት እስኪ ደግሞ የተወሰኑ የአድማጮቻችንን አስተያየት እንቀበል ተስፋዬ ላምባ ሚል አድማጫችን እስካሁን ካያዋቸው ቡድኖች ደስ የሚል የተለየ ነገር ያለው ቡድን ፍሉሚኔንሴ ነው ለአይን ከአውሮፓ ቡድኖች የተለየ ጣዕም ያለው ቡድን ኳስ የሚቀሙበት መንገድ በመልሶ ማጥቃት የሚወጡበት መንገድ ኳስ የሚያቋርጡበት መንገድ ንክኪያቸው ብቻ አስደማሚ ነበር ለኔ ብቻ ይሁን አላውቅም ግን ብራዚል እግር ኳስ እኔ ነኝ የፈጠርኩት ስላለችው በቂ መልስ አግኝቻለሁ ሲልቫ የተለየ ፍጡር ነው ዋብ ያስብላል ብሎናል ወንዴማክ ሲቲና ኢንተር ከዚህ ውድድር መሰናበታቸው ሊያስገርመን አይገባም አመቱን በሙሉ የስንብትና የድብርት አመት ሲያሳልፉ እንደነበር የታወቀ ነው የቀጣይ አመት መዘጋጃቸው ከእቅድ ውጪ ሲሆን ራስ ምታት ሊሆን እንደሚችል አስባለሁ ፍሉሚኔንሴ ባላዩም ገርሞኛል የአልሂላል ጭካኔ ግን ያስገርማል የዛ ሊግ የበዛ የቡድን ስብስብ ይዟል ብሎናል ሌላኛው አድማጫችን ጌታቸው የዓለም የክለቦች ዋንጫ ያልተጠበቀ ውጤቶችን እያሳየን ይገኛል ኢንተርና ሲቲ በፍሉሚኔንሴና በአልሂላል መንገራቸው ተቋጭቷል ደስ የሚል ነገር አለው ያልተጠበቀ ሲሆን እና በገንዘብ አቅማቸው ዝቅ ያሉ ቡድኖች ሲያሸንፉ በትክክል የእግር ኳስ ትርጉምን የበለጠ ይገልጻል አልሂላል እንኳን በጀቱ ከኢንተር ሆኖ አንዳች የአውሮፓ ሆነ ከቀረው ዓለም እንደሚበልጽ ግልጽ ነው ቢሆንም የተሰጣቸው ግምት ያን ያልሳለውን ተገምተው መሆኑ ለቀሩትም ጨዋታዎች ተጠባቂነት አስተዋጽኦ አለው ብዬ አስባለሁ ብሎናል ሄኖክ ካዲ የሚል አድማጫችን እግር ኳስን የምንወደው ለዚህ ነው ኢንተር ማንሲቲ ይወጣሉ ብሎ ነበረ ማን ይወጣሉ ብሎ አሰበ የሳውዲ እግር ኳስ ራሱን በደንብ አሳይቷል እንዲሁም የብራዚል ሊግም የኔው ዙቤ በማግኘቱ ተደስቻለሁ ሄኖክ ነኝ ከአውቶቡስ ተራ ብሎናል ታደሰ ሳካ ፍሉሚኔንሴ ጥሩ ሆኖ አይደለም ኢንተርን ከውድድር ያስወጡት የራሳቸው ድክመት ነው ከውድድር ውጭ ያደረጋቸው ክርስቲያን ቼቮ ያጫውት መንገዱ በጣም ደባሪ ነው ይህ ሰው ከኢንዛጊ በላይ ውጤት ነው የሚጠበቅበት በዚሁ ከቀጠለ የሴሪያ የመጀመሪያ ተሰናባች እንደሚሆን ምንም ጥርጣሬ የለኝም አርሰናል አማካዮቹ ምርጥ ናቸው ደግሞ ዙቢሜንዲ ተጨምሮበት ምርጥ ሰርቪስ ሰጣቸዋል ብዬ አስባለሁ ብሎናል የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ እንደ ስማችን ብርሃን ነው ስራችን